የዓለም አቀፍ ሕግ የሚለው ምንድነው? ወደብ የሌላቸው ሀገሮች ወደብ ካላቸው ሀገሮች የወደብ አገልግሎት የመጠቀም መብት ይኖራቸዋል ነው የሚለው። ወደብ የሌላቸው ሀገሮች የሌላ ሀገር ወደብ መውሰድ ይችላል የሚል ዓለም አቀፍ ሕግ የለም። የሀገሮችን ሉዓላዊነት በመጣስ አንድ ሀገር የሌላን ሀገር ወደብ ሊወስድ ይችላል የሚል ዓለም አቀፍ ሕግ ላይ ሊቀመጥ አይችልም። ስለዚህ ከሕግ አኳያ ወደብ መውሰድ ይቻላል የሚል የለም። ስለዚህ የማንም ሀገር ወደብ ለመውሰድ እቅዱ የለንም። የኤርትራ ወደቦች ለመጠቀም እንፈልጋለን። ነገር ግን ኤርትራ ያለው መንግስት ከእኛ ጋር በሰላም ለመስራት ስለማይፈልግ የኤርትራ ወደቦች በአሁኑ ሰዓት ልንጠቀምበት የምንችል እድል የለም። ምዕራቡ ነፃ ኤርትራን እንደሚፈልግ ቆላው ማለት ነው፣ ደጋው ከኢትዮጵያ ጋር መቀላቀል እንደሚፈልግ ሲገነዘቡ መፍትሄ ሊሆን ይችላል ብለው ያሰቡት የፌዴሬሽን አማራጭ ነበረው። ዋናው አጀንዳ የነበረው ኤርትራውያን እኛን መስለው መኖር አለባቸው። ፌዴሬሽኑ እኛን መስለው እንዳይኖሩ የራሳቸው ቋንቋ፣ የራሳቸው ባንዲራ፣ የራሳቸው አስተዳደር፣ የራሳቸው ፖሊስ የያዙበት ሁኔታ ስላለ ይሄ አያስገድም። ከፈለጉ እኛን መስለው ኖሩ ከፈለጉ እንግዲህ፣ አለበለዚያ እኛን የማይመስል በኢትዮጵያ ውስጥ የሚኖር ኃይል ሊኖር የለበትም የሚል አቋም የወደብ አገልግሎት ማግኘት አለብን ብለን እናስባለን። የዓለም ሕግ ወይም ዲፕሎማሲ ወደብ ያስገኝልናል የሚል ህልም ግን የለንም። እንደዚህ አይነት ሕግ የለም። እንደሚመስለኝ አንዳንድ ሰዎች በዲፕሎማሲ ወደብ ማግኘት ይቻላል የሚል ነገር የሚያነሱ